ከህይወታችን እንድትወጪልን እንፈልጋለን ሁለታችንም። ህይወቴ ነው ከህይወታችን አልገባ ከህይወታችን እሺ አጀሪት መጣሽ ይሄን ነበር ስንጠብቁል እኔ ብቻ ሳይሆን ሁላችንም ስንጠብቅ የነበረው ልክ ልኮ ምናምን ነገር ለዛው ደግሞ ልብ ካላችሁ አብርሽ ያለበሰው ልብስ ሄርሜላ የገዛችለትን ነው እና ይሄን ነበር ስንጠብቅ የነበረውና እስቲ በምን ያክል ሌቭል ሩታ ቅጥል እንደምታረጋት ዛሬ ቁጭ ብለን እናያለን። ያው እንግዲህ ትላንት በቪዲዮ በምን ያክል ስታቃጥላት እንደነበር ሁላችንም እያየን ስንዝናና ምናምን ነገር ነበርና እስቲ አሁን ደግሞ አንድ ላይ ሲገናኙ ፊት ለፊት ሲፋጠጡ ምንድነው የሚሉት ሚለው አንድ ላይ እናያለን። የት ጋር ነው ባልሽ አልገባኝም። ያው አጠገብሽ ካንቺና ከአብርሃም ህይወት ነው አጠገብሽ ቆሟል። የኔ በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። በቃ የምርን ነው እኛ እንገርሽ የምርን ነው። እስቲ አንዴ ኮሜንት ላይ ማለት ነው እልልታችሁን አቅልጡት። ይሄ በጣም እልል የሚያስብል ነገር እና በጣም ደስ ብሎኛል። ከምንም በላይ ደስ ያለኝ አብርሽ ሄርሜላ ራሷ የገዛችለትን ልብስ ለብሶ እያስቀየማት መሆኑ ነው ደስ ያለኝ። እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። ተነጋግራችሁበት የወሰናችሁት ነገር ነው ይሄ? ከልብህ ነው አብርሽ? እንዴ ቆይ ኧረ እስቲ ቤተሰቦች ይባላል ይሄን አእምሮ የሌለው ሰው ባለትዳር ጋር ሄዶ ልክ እየሰራህ አይደለም ተለያይና ኔጋና ይባላል። አእምሮ የሌለው ሰው ራሱ እንደዚህ ይላል? ትላንት ሳይሆን ቀን በለቀኩት ቪዲዮ ራሱ ብዬ ነበር ይሄ የሰው እንትን ባህሪ አይደለም ጤነኛ ሰው አእምሮ የለቀቀበት ሰው ራሱ እንዳንቺ አይሆን። እኔ ደጋግሜ ብያለሁ ይሄ ነገር ለምሳሌነት ነው እንጂ የምጠቀመው ከሌላ ነገር ጋር እንዳታያይዙ። ከሰው የተረፈን ነገር የሚበላው ውሻ ብቻ ነው። ይሄ የሰው ልጅ ባህሪ አይደለም። ሰው ጤናማ እስከሆነ ድረስ የሚበላውን እስካላጣ ድረስ ከሰው የተረፈን ነገር አይበላም። ይሄን ያህል መመኘት ደግሞ ጥሩ አይደለም ብዬ ነግሬያለሁ። እሺ አንዴ ልቀፋው ታፍቀጅልኝ አንዴ አብርሃም አንዴ ቻው ልበልክ ቢያንስ አንድ ነገር ለመጨረሻ ጊዜ ስለሆነ ምን ነገሩን ሮማንቲክ ምናምን ነገር ለማድረግ ተሞክራለች እንዴ? በቃ ቅፍ አድርጌ ምናምን ኧረ ሄደሽ እንጨት ተቀፊ ከፈለግሽ እንዴ ወይ ደግሞ የራሴ የምትይው ሰው ምናምን ነገር ቀፊ አቤል ነቀፊ እንዲሁም ይሻላል አይሻልም? ሰላም ውድና የተከበራችሁ ቤተሰቦች እሺ እንደተለመደው ሩታ ሰላም ብላ እስከምትገባ ድረስ ዛሬ ጎብዣለሁ። ዛሬ ሰላም ብያችሁ ልገባ ነው። እናንተን ሰላም ብዬ ልመለስ ብዬ ነው። እንዴት ናችሁ? እንደ ተመልካች ቤተሰቦች አለን እግዚአብሔር ይመስገን። እኔ እንግዲህ አለው ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ከእናንተ ጋር ለመገናኘት፣ ለማውራት፣ ለመዝናናት፣ ለመጫወት እንዲሁም ደግሞ ሀሳቤን ከእናንተ ጋር እኩል ሼር ምናምን ነገር ለመደራረግ ዛሬም ተመልሼ መጥቻለሁ። እኔን ለማታውቁኝ ሰዎች እኔ ቡሱ ነኝ። ይሄ ደግሞ እንደ ተመልካች ቻናል ነው። 5 ልንገባ 300 ሰው ብቻ ነው የሚቀረን። ሰብስክራይብ እያደረጋችሁ ጀምሩ። ቪዲዮን ደግሞ እንደተለመደው ላይክ። ዛሬ ትናንት 1000 ድፍን አረጋችሁና ማለት ነው 1100 ናና አረጋችሁ። ዛሬ 1200 ልበላችሁ 1200 ላይክ ለማድረግ እንሞክር። ቪዲዮአችንን ደግሞ እስከ መጨረሻ አንድ ላይ ቁጭ ብለን ምናምን ነገር እንዝናናበታለን። ፈጣሪ ይመስገን አለን። ቆይታ አሪፍ ነው ምንም አይልም። እኔ የምልህ ለእሷ ግን መንገራችን ተገቢ ነው? ቀስ በቀስ እኔ ራሴ ብሸሻት አይሻልም? ነው እንደዛ አይሆንም እንዴ አብርሽ? እንደዛ አይሆንም። እንደዛ እኮ ማለት ነው አይደለም ቀስ በቀስ እንዲህ ነግረሃት ራሱ እኮ እቺ ሴትዮ ልትላቀቅ አልቻለች። አይደለም ቀስ በቀስ ማለት ነው እንዲህ ዛሬ ጥየት ይዘብናል ነገር ብታባራት እቺ ሴትዮ አትሰማህም እንዴ። ለማንኛውም በጣም ትልቅ ውሳኔ ላይ የደረሳችሁት እውነት ለመናገር በጣም ትልቅ ሸክም ነው እያቀለላችሁ ያላችሁ። ግን በነካ እጃችሁ ማለት ነው አቤልና ብሩክ የሚባሉ ጓደኛ ተብዬ ተኩላዎች ልበል እንግዲህ የበግ ለምድ የለበሱ ተኩላዎች እነሱን በነካጃችሁ ዞር ብታረጉ በቃ ምንም ከዚህ በኋላ የሚያስቸግራችሁ ምናምን ነገር ይኖራል ብዬ አላስብም። ግን ይሁን የአሁኑም ጥሩ ነው። አንድ የችግሩን 80-90% እያስወጣቸው ነው ሄርሜላም ማለት ነው እኮ ማለት ሀሳብሽንም አልገፋውም ተቀበልኩኝ አይደለ? ግን ደግሞ ለሷ በዚህ ልክ መናገር እናንተ ማለቱ ተገቢ አይደለም እንደኔ ማለት ነው። ኖርማል ነገር ነው፣ ችግር የለውም። አትከራከሩ እንዴ? ምንም መከራከር እኮ አያስፈልግም። ይሄ አይናችሁ ምናምን ነገር አሽታችሁ የምትወስኑት ምናምን ነገር ውሳኔ አይደለም። እና አሁን እሷን ማስወጣቱ ምናምን ነገር ስለሚደብር ሩታን ይደብራትና
ሩታን እኮ መደበር የለበትም እና ደግሞ እንደገና ወደ ተወችው ህይወት መመለስ የለባትም። አንተም ብትሆን ማያስፈልግ ኢቭን የምትወደው ሰው ራሱ ሆኖ ማያስፈልግ ሰው ከትልቅ ነገር የሚያጎልህ ሰው ምናምን ነገር ከሆነ ከህይወት ማስወጣት ነው። ትመጣለች ፊት ለፊት የሚገባትን ነገር በሙሉ ነግረሃት ትወጣለች ከህይወታችን ማለት ነው። እኮሽ ሌላ ጊዜ ቀስ እያልን ብንነግራት ይሻላል። በአንድ ጊዜ ዛሬ ሁሉ ነገር ከምንነግራት ኧረ ተው አብርሽ ማለት እናውቃለን። እውነት ለመናገር አሁን ለምሳሌ አብርሽ ትላንት ራሱ ምን አይነት ልብ ያለው ሰው እንደሆነ እያየን ነበር። ማለት ሰው ማስከፋት እንደማትፈልግ፣ ሰው ማስቀየም እንደማትፈልግ፣ በቃ ለሰዎች ጥሩ ነገር እንደምታስብና እንትን እንደምትል ግን እነዛ ጥሩ የምታስብላቸው ሰዎች አንተ ህይወት ላይ መልሰው ጥሩ መሆን ካልቻሉ እንዴ አንተ እንግዲህ እግዚአብሔርን አትሆን ነገር ሁሌ ማለት እንዴ የሚያደርጉትን አያውቁምና ምናምን ነገር ይቅር ማለት አቅሙ ካለ እንጃ ይቅር ማለቱን ራሱ እኮ ትችላለህ። ግን ምንም ኃጢአት የለውም። አሁን አንተን ወደዚህ እየጎዱ ትዳርን እየበጠበጡ ሊለያዩ ምናምን ነገር የሚያስቡ ሰዎችን ከህይወት ምናምን ነገር ማስወጣት ምንም ኃጢአት ያለው ነገር አይደለም። እንዳይደብራት ብዬ ነው ታሷን እንዳይደብራት ብዬ ነው። ለምን ይደብራታል? ቆይ ከሰው ህይወት ውስጥ መውጣት ተገቢ ነውና እንዴት ይደብራታል እንዴ? ቆይ ቢደብራትስ ምን ይፈጠራል? ማለት አውቃለሁ ለሰው ምናምን ነገር ስለምናዝን ሰዋሰዋዊ የሆነ ልብ ስላለን ነው። ግን ቢደብራትስ እንዴ? በቃ ለተወሰነ ምናምን ነገር ወር ነው በቃ። ከዛ የዘለለ ምንም የምትሆነው ነገር የለም። እሷም ሌላ አማራጯን ትፈልጋለች፣ አንተም ሰላማዊ ህይወትን ትመራለህ። እንዴ ደበራት አልደበራት ተብሎ እኮ የሆነ ሁሌ ሽሩሩ የለም። እንግዲህ ሽሩሩ ያስፈልገኛል ካለች መልሰ እንግዲህ ለእናቷ ሰጣት እና ከህይወታችን እንድትወጪልን እንፈልጋለን ሁለታችንም። እንዴ ቆይ ሲጀመር ይሄን ነገር ማለት እንቀጥላለን። ግን ስላስቆምኳችሁ በዚህ አጋጣሚ ይቅርታ። እኔ ሄርሜላን ብሆን ማለት ነው የምር እዚህ ቦታ አልመጣም። እንዴ ለመዋረድ ነው እንደምመጣው? እኔ ምን በወጣኝ ዝም ብዬ በየካሜራው ነገር እንትን እየተባልኩ የምዋረደው እንዴ? ምክንያቱም ትላንት አብርሽ ነግሯል። በቃ ከህይወቴ ምናምን ነገር ከህይወታችን እናስወጣለን፣ ችግር የለውም በእኔ ላይ ጣዩ ምናምን ነገር ሩታም ብሏል። እና ያንን እርግጠኛ ነኝ አይታለች መቼስ ያንን ቪዲዮ። መቼስ እርግጠኛ ነኝ አብርሽ ያለበትን ቪዲዮ ችለው አሳልፋለች ብላችሁ እንደማታምኑ እርግጠኛ ነኝ። እና ያንን ቪዲዮ እስካየች ድረስ ማለት ነው አሁን ሊጠሯት የሚችለው ለምን እንደሆነ እርግጠኛ ነኝ፣ ግልጽ ነው። በቃ አንዴ እንፈልግሻለን ምናምን ነገር ከተባለ በቃ ቁርጡ ምናምን ነገር ሊነግሯት ነው። እና አሁን ያንን እያወቀች እንዴ ለምን ትመጣለች? ለምን ራሷን ታዋርዳለች? እኔ በሆነ አላደርገውም። ንገራት እንጂ ምን ብላኝ ነበር? ተነጋግራችሁ ነው ወይ? ባለፈው ለታ ልክ እንዳስመሰልሽው እየተቀያየርሽ እንዳይሆን ብዬ ነው እዚች ጋር ንገራት። እኛን እንዳደናበርሽን እያደናበርሽ እንዳይሆን አብርሽ። በዚህ ሀሳብ መቼም እንደማትስማማ ተስፋ አለኝ አይደል? ኧረ ተይ ኧረ ሄርሜላ ይህን ነገር ቤተሰብ ያየዋል። ኧረ ተይ ወላጅ እናት ምናምን ነገር ዘመድ እንዴ ምንም የቅርብ የሚባል ሀይ የሚልሽ ሰው የለም እንዴ? ሌላ ሰው ምናምን ነገር ሲያይ አሁን ምንድን ነው የሚሰማው? ልጃችን የሰው ትዳር እያፋታችና እየበጠበጠች ነው። ኧረ ተይ ለአንቺ አታስቢ፣ ችግር የለውም ለአንቺ አታስቢ። እስከዛሬ ለራሽ ስታስቢና ራሽን ስታስከብሪ አይተናናቅ። ግን ቢያንስ ቤተሰብ በአንቺ ምክንያት አይሰደብ። ምክንያቱም ምንም ጊዜ ሀበሻ እንግዲህ ታውቃላችሁ አሳዳጊ የበደለው እያለ አሳዳጊን ነው የሚሰርበው እንጂ ያንን ጥፋት ያጠፋውን ሰው አይደለም። እና በአንቺ ምክንያት ቤተሰብ ባይሰደብ ባይ ነኝ። ከዛ ወዲህ ማለት ትችላለሽ። አብርሽ ምንድን ያልችኝ ያለችው ቦታ ይሄን በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክ ነው አብርሃም? እና ታዲያ ምንድነው እየተቅለሰለስክ የምታወራው እንዴ? የምር ቆፍጠን ምናምን ነገር ብለህ ንገራት እንዴ። ምንድነው ወንድ አይደለህ እንዴ? ባልነ አባት ነው እንዴ? ስለዚህ አሁን ወንድ መሆን ብቻ አይደለም፣ በቃ የወንድነት ካራክተሩ ሙሉ አለ። ሁሉም በቃ ወንድ ልጅ ሊኖረው የሚችለው ነገር አለ። አባትነቱ አለ፣ ወንድምነቱ አለ፣ ባልነቱ አለ። ስለዚህ ልክ ያን ሁሉ ካራክተር እንዳሟላ ሰው ቆፍጠን ብለህ በቃ ከህይወታችን ስለማታስፈልጊ ውጪ፣ በቃ አለቀ እኮ። ግልጽና አጭር አማርኛ ነው እንጂ እንደዚህ እየተቅለሰለስክ እንደዚህ አይሆንም። የምር ይሄ ገና ትምህርት ቤት ለምን የቤት ስራ አልሰራችሁ ምናምን ነገር ሲባል እንደምናቀረቅረው አይነት ልክ እንደዛ አይነት እንትን ነው። ነው እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። እሺ በምን ፍጥነት ማለት የምርህን ነው አብርሽ? በዚህ ፍጥነት እንደዚህ ተቀያይራችሁ ሰላም ሆናችሁ? ሰላም ሆናችን እንደዚህ ያበሳጭሻል እንዴ? ማለት እንዴ ሩታ አላወቅሽም አይደለም? አበሳጨት። እቺ ሴትዮ እኮ ራሷን ልታጠፋ የደረሰች ሰው ናት። ከአብርሽ ጋር ተለያየው ብላ እቺ ታመምኩ ምናምን በዚህ ወጣው በዚህ ገባ ያለች ሰው ናት። አይደለም ሰላም መንሳት። እኔ ግን በዚህ አጋጣሚ ማለት ነው ሩታን ሳላደንቅ አላልፍም። የምር አላልፍም። ልክ እንደተናገረችው በአንዴ ነው እጁ ያስገባችው። አንዳንዴ ዝም ብሎ በተፍጨረጨረም አይደለም። አንዳንዴ ዝም ብሎ እኔ ነኝ ሀሳቢ፣ እኔ ነኝ መቆረቆረው፣ እኔ ነኝ በቃ የምወደው፣ እኔ ነኝ ሰው ማከብረው ምናምን ባል አይደለም።
አንዳንዴ በቃ ማንነት አለ፣ በቃ ቫልዩ የሚያደርግ ማንነት አለ። ስለዚህ አሁን የትኛው ቫልዩ ስላለ ይመስላችኋል አብርሽ ወደ ሩታ የተመለሰው? ሞር ዋጋ ያላት ሩታ ስለሆነች በቃ አለቀ። እና ዋጋ በሰው ዘንድ ዋጋ ማጣት ምን ያክል የወረደ ነገር እንደሆነ ከነሱ መማር እንችላለን። ኧረ ተው አብርሃም፣ ከዚህ በላይ ሞኛቱን አብርሃም። የሚወድህን የሚያከብርህን የሚያፈቅርህን ሰው ምረጥ። ተው። እኔም እኮ አንድ ቀን ተስፋ ቆርጣለሁ። እኔም እኮ አንድ ቀን አዝናለሁ እኮ። ቁረጪ በቃ አለቀ። እንዴ ማለት እያስፈራራሽ ነው? ቁረጪ ተስፋ። እንዲያውም አሁን ገና አይደለም የዛኔ ነው ተስፋ መቁረጥ የነበረብሽ። ገና ከቤት ምናምን ነገር እነሱ ጋር ለመምጣት ሳትነሺ ነው ተስፋ መቁረጥ የነበረብሽ። ልክ ቪዲዮን እንደለቀቁ ትላንት እንዳየሽ ነበር ተስፋ መቁረጥ የነበረብሽ። ገና አሁን አይደለም። አሁን ተስፋ ለመቁረጥ ራሱ አርፈደሻል። ሄርሜላ ድጋሚ ራሽና ለማጥፋት እንዳትሞክር። አይደረግም፣ እንደዛ አይደረግም። በቃ ማለት ሰው ይሄዳል፣ ሰው ይመጣል። አብርሽ ደግሞ መጀመሪያም ያንቺ ስላልነበረ ሄደ፣ አለቀ። በቃ አይዞሽ፣ ይቅርታ እንደዚህ እንዲሰማሽ ስላደረገ ችግር የለውም። አይደለም ማለት ስላላወካት ነው እንዳልልክ ማለት ነው። ታውቃታለህ፣ ብዙ ጊዜ አብራችሁ አሳልፋችኋል። ኧረ ቆይ እስቲ እንዴ ቤተሰብ፣ እኔ እናንተን ልጠይቃችሁ ማለት 3-4 ወር ምናምን ነገር ሰው የተዋወቀውን ሰው መለያየት ይሄን ያክል ከባድ ነገር ሆኖ ነው እንዴ? ማለት የ3-4 ወር ትውውቅ ማለት እኮ ምንም ናት እንዴ? ሰው እኮ ለትዳሩ ሲል በቃ ከልጅነት ጀምሮ የሚያውቀውን ከልጅነት ጀምሮ እንደ ጓደኛ እንደ እህት ምናምን ነገር ሲቆጥር የቆየውን ሰው ለመለያየት ያን ያክል አይከፋውም። በቃ ምክንያቱም ትዳሩን ማትረፍ ስላለበት ልጆቹ ምናምን ነገር ሜዳ ላይ መበተን ስለሌለበት አብርሽ ይህን ያክል አጣብቅኝ ውስጥ የገባበት ምክንያት ምንም አይታየኝም። እውነት ለመናገር ቢበዛ በጣም ቢበዛ 4 ወር ነው አሁን ሄርሜላን ከተዋወቃት እና 4 ወር ውስጥ ምን አይነት ነገር ቢያሳልፉ ነው? ምን አይነት እንደ 4 ወር ማለት እኮ 1 2 3 4 ልጁ ራሱ ከተወለደ 2 ወር ሊሞላው እኮ። ከዛም በቃ አላስፈላጊ ስለሆነ መለያየት ነበረባቸው፣ ይለያያሉ። ይሄ ነገር ደግሞ በእናንተ ትዳር አንድ ሀ ብሎ የሚጀምር ነገር አይደለም። በብዙ ሌላ ሰው እኮ ማማከር እኮ ይሻላል። አሁን ማይረቡ እንደዛ ላጤ ምናምን ነገር ጓደኞችን ምንም ስለ ትዳር ምንም እውቀት የሌላቸውን ሰዎች ከማማከርና ከነሱ በቃ እነሱ የሚተገብሩትን ተንኮል ማራመጃ ከመሆን ይልቅ ሌላ ትዳር ያለውን ሰው እናቶችን፣ አባቶችን በቃ በትዳር ረዥም ዓመት የቆየን ሰው ለትዳር ምን አይነት መስዋዕትነት እንደሚከፈል ዞር ብሎ መጠየቁ እኮ አንድ ትልቅ ብልሃት። ወደፊት የሆነ ነገር ፊውቸር አስብ አይደለም። ስለዚህ ቆም ብለን ለማሰብ ሞክር። እሺ እኔ ደግሞ አሁንም ከጎንክ ነኝ። እሺ ስለገች እንድትጫወትብህ እየፈቀድክላት ነው ቢገባክ ማለት ነው አብርሃም። እንዴ ቆም ብለን ለማሰብ ሞክር። እንዴ እቺ ቆይ ኧረ ምን አይነት ተስፋ ማትቆርጥ ሴት ይሆናት እንዴ? እስካሁን አንድ ነገር አልተነፈሰም ማለት ነው። በቃ የእሷን ወሬ ስንሰማ ምናምን ነገር ጆሮአችሁን ራሱ ደነቆረ እኮ በቃ ደማ፣ ጆሮዬ ደማ። አሁን ከዚህ በኋላ ምን አይነት ነገር? ለነገሩ የትላንትናውን የሩታን ድምፅ እየሰማሁ አስታግሰዋል። አሁን ጥሩ ፖይንት አግኝቻለሁ። አሁን እውነት በጣም በቃ ሰለቸኝ። ይሄን ሁሉ ስትለፈለፊ ምናምን በቃ አብርሽ ሀሳቡን አይቀይርም። ትጉራኝ ከፈለገች ትጉራኝ አለ። በቃ ሩታ አንቺ እንትን ከምትዩ በላይ ሩታ ታስፈልገኛለች። አለቀ። የግድ ላንቺን ፖሊስ ያስፈልጋል ነው አሁን ከአጠገባችሁ ዞር እንድትይ እንዴ? እዚህ ጋር ማለት ነው አይደለም አብርሽ። ቆይ የእውነቴን ነው ምልክ እየሸወደች ነው አብርሃም። እኔን መነኝ እሷ ፈልጋ ወደህ አይደለም። የሚያከብር የሚወድ የሚያፈቅር ሰው ጋር ነው መሆን ያለበት። አብርሃም ስማኝ በእናትህ ስማኝ፣ ቆጭሃል። እውነት ልትጫወት ማድረግ አይቻልም። የእውነት ወደሽ ነው። ወይኔ ጦጣ ሆነች እኮ ልጅቷ። በቃ ምንም በቃ ጨርቋን መጣል እኮ ነው የቀራት እንዳለ። ልጅቷን በቃ ባዶ አስቀራት። አብርሽም በቃ ሂይልኝ አላት። ከዚህ በላይ እንዴት ስልችት ብሎታል ራሱ። ችግር የለውም ያው ከዛሬ በኋላ ስለማይደቀፈው አንዴ ቢያንስ እሺ ወንድ ደውልልክ እናወራለትና። ወይኔ ቆይ እኔ እኮ ግርም የሚለኝ ሄርሜላ አብርሽን በምትወደው ልክ ራሷ የምትወድ አይመስለኝ። መጽሐፍ ቅዱስ ራሱ ከራሳችሁ አብለጣችሁ ባልንጀራችሁን ውደዱ ያለው በዚህ መንገድ አይመስለኝም። እውነት ለመናገር በዚህ መንገድ አይመስለኝም። ነገሩን በተሳሳተ መንገድ ወስደው ከሆነ ያላቅ ግን እስቲ እናንተ ፍረዱ። ሄርሜላ ለራሷ ክብር ቢኖራት ራሷን ብትወድ ራሷን በቃ ለራሷን ብትሰጠው ሌቭል ቢኖር እንደዚህ የምትሆን ይመስላችኋል? እንዲሁም ሌላውን ተው፣ ሄርሜላነቷ ምናምን ነገር ተው። ሴት ልጅ የፈለገ ብትቀል እንደዚህ ትሆናለች? አትሆንም። የትኛውም ሴት አትሆንም። አንድና አንድ ሴት ልጅ ወንድን ለመማረክ ራሱ ላርገ ብላ የምታደርገው ነገር የዚህ ተቃራኒ ነው። ትኮራበታለች እንጂ ይሄን ያህል አትነጠፍለትም እኮ። አሁን ግን እዚህ እያየን ያለነው ነገር ሌላ በቃ ፈጽሞ ከሴት ባህሪ ወጣ፣ ከሰው ባህሪ ወጣ። በቃ ከሴት ብቻ ለበለው ከሰው ባህሪ ወጣ ነገር አይመጣም። ረፊ ልጁን አትቆጥችው። ተይ እሺ አንዴ ልቀፋው ታፍቀጅልኝ። አንዴ አብርሃም አንዴ ተሰቃጥ ቻው ልበልክ። ልመናም ተጀመረ እንግዲህ
እንግዲህ ከዚህ በኋላ ሄርሜላ አብርሽን ማግኘት ከፈለገች ራሱ ሩታን እያስፈቀደች ነው። አብርሽም ሄርሜላ ማግኘት ከፈለገ ሩታን እያስፈቀደ ነው። በቃ አሁን ንግስት ማለት ይሄኛው አይደል? በቃ እንደ ልቧ ነገሮችን ማዘዝ ስትችል የዛኔ ንግስት ትሆናለች። አሁን ደግሞ ሩታ ሁሉ ነገር እጇ ላይ አስገብታ ንግስት ሆናለች። ቁልፉን ተረከበዋለች። አብርሃም እኔን ሰማኝ ልትበሳጨት ትችያለሽ። ሲቀጥል ደግሞ እንዴ እሷን ተዋት። ወይኔ ጉዴ ፈላ። ምንም ሀሳቧ ሊገባ ካልቻለም ሄርሜላ ሌላ ቀን እንገናኛለን። አውርተንበት እንወስናለን። እሱ እንዴ ኧረ ተይ ይሄ እኮ ማለት ነው የእብደት የመጀመሪያዎቹ ምልክት ሊሆን ይችላል። እንደዛ እንዳይወሰድብሽ ባይዘ ምናልባት ይሄን የጤና ባለሙያዎች ብዙ የሚያዩ ስለሚኖሩ የእብደት የመጀመሪያ እንትን ተብሎ እዛ አማኑኤልና ነገር እንዳትገቢ። ሰው በዚህ ልክ በቃ ሂጂ አንፈልግሽም። እኔ እኮ ቅድም ብያለሁ ፖሊስ መጠራት ነበረበት። በቃ ለዚች ዝሆን ለምታክል ሴትዮ ፖሊስ መጠራት ነበረበት። ሰው እንደዚህ እየተገፋ አልፈልግህም እየተባለ ይለማመጣል። ተረጋጋ እኮ እንሂድሽ። ተረጋግቻለሁ እኮ እንሂድ። ደህና ነህ? ለማንኛውም አብርሽ ጨንቆታል። በእውነት አብርሽ እንደጨነቀው በጣም ያስታውቃል። ሊደብቅ ምናምን ነገር ቢሞክርም አብርሽ ጨንቆታል። ግን እሱ አሁን መጨነቁ አለመጨነቁ አይደለም ትልቁ ነገር። ዋናው ነገር ሄርሜላ መውጣቷ ነው። ከዚህ በኋላ ያለው ስራ የሩታ ነው። ከዚህ በኋላ አብርሽ ሁሉን ነገር እንዲረሳ፣ ከዚህ በኋላ ወደኋላ እንዳይመለስ የማድረግ ስራ ሩታ ላይ ነው ያለው እና አንድ ትልቅ ስራ ነው የሰራሽው። ከዛን አሁን ትንሽ ነገር ናት የምትቀርሽ። ምክንያቱም የበፊት ነገሮቹ ነገር እያስታወሰ አብርሽ ትንሽ ሊያገረሽበት ይችላል። ለዛ ያ እንዳይሆን በደንብ መንከባከብ፣ በደንብ እንትን ማለት ምናምን ነገር እንደ ሚስትነት ያው ከሚስት የሚጠበቀው ነገር ማድረግ ነው። ከዚህ በኋላ ነገሩ ቀላል ብዬ አስባለሁ። እና እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። እኔ አስተያየቴን ሰጥቻለሁ። ሁላችሁም ደስ ብሏቸዋል ብዬ አስባለሁ። ዛሬ ትልቅ ስራ ነው በቃ የተጠናቀቀው እና በዚህ አጋጣሚ በጣም ሩታ እንኳን ደስ አለሽ፣ ሩታን ለብቻዋን እንኳን ደስ አለሽ ማለት ትፈልጋለሁ። እናንተንም ደግሞ እዚህ ድረስ ያያችሁን ሰዎች በጣም አመሰግናችኋለሁ። እዚህ ድረስ ስላያችሁ ቪዲዮን ደግሞ ላይክ አርጉ፣ ሰብስክራይብም እንዳይረሳ። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።